እግዚአብሔርን ብቻ ስሙት። እግዚአብሔርን መስማት ስትጀምሩ ተስፋ ታደርጋላችሁ። መቆም የምትችሉት እሱ መስማት ስትጀምሩ ነው። እግዚአብሔር ደግሞ ያቆማል። እግዚአብሔር ደግሞ ይለውጣል። ምናልባት በትዳር ያልተሳካላችሁ፣ ምናልባት በስራ ያልተሳካላችሁ፣ በንግድ ያልተሳካላችሁ፣ ተምራችሁ ሰው ያልሆናችሁ፣ በሰው ሀገር የምትንከራተቱ ትኖራላችሁ። እግዚአብሔር አንድ ቀን ታሪክ ይቀይራል። ታሪክ የሚቀይር ንጉሥ ነው መድኃኔዓለም። የሁላችንም ታሪክ የሚቀይር እግዚአብሔር እንደ ሰው አይደለም። እግዚአብሔር እንደ ሰው አይደለም። ከባት ያበሳል ነው። ኃጢአታችንን ይሸፍነልን ነው። በደላችንን የተወልን ነው። ይቅር ያለን ነው። ታግሶናል፣ አልፎናል፣ ትቶልናል፣ ሸፍኖልናል። ክብር ለስሙ ይሁን። ለሸፈነልን፣ ለተወልን፣ ኃጢአታችንን ላላሰበብን ለመድኃኒታችን ለኢየሱስ ክርስቶስ ክብር ይሁንለት። ለምንሰግድለት ለምናመልከው በሰማይና በምድር ንጉሥ ስለሆነ አልቦም ቅድሜው አልቦም ድሬው ለተባለ ፊተኛና ኋለኛ ለሆነ ለነገስታት ሁሉ ንጉሥ ለገዢዎች ሁሉ ገዢ ለሆነ ለማይሾሙት ንጉሥ ለማያበድሩት ባለጸጋ ለማርያም ልጅ ለክርስቶስ ለትንሣኤያችን በኩር ለሆነ ከውድቀታችን ላነሳን ለመድኃኔዓለም ምስጋና ይሁንለት። እናመሰግነዋለን። ጎድሎብናል፣ አሁን እናመሰግነዋለን። ጠይቀናል፣ አልተሰጠንም፣ ባይሰጠንም እናመልከዋለን። ባያደርግልንም እናመሰግነዋለን። እንድንቀበል ብለን አይደለም ቤተክርስቲያን የምንሄደው፣ እንዲሰጠን ብለን አይደለም ቤተክርስቲያን የምንሄደው። ባይሰጠንም ልናመልከው ግዴታ አለብን። ባያደርግልንም እናመሰግነዋለን። በጉድለታችን እናመሰግነዋለን። ብርሃነ ዓለም ቅዱስ ጳውሎስ እንደነገረን አይኩትዎ በእንተ ኩሉ አለ፣ ተፈሱ በኩሉ ጊዜ ወጸልዩ ወትራ፣ በሁሉ አመስግኑ ሳታቋርጡ ጸልዩ አለ። በሁሉ ማመስገን ክርስቲያን፣ እየጎደለብህ አመስግን። ሐዘን በቤትህ ካለም አመስግን። የምታለቅስሽበት ጉዳይ ካለ አመስግኝ። የሄድሽበት ሀገር አልተሳካ ይሆናል፣ አመስግኝ። በባዕድ ሀገር ልትሆኑ ትችላላችሁ፣ አመስግኑ። በኑሮ ውጣ ውረድ ውስጥ በኑሮ ጉስቁልና ውስጥ ልትሆኑ ትችላላችሁ፣ አመስግኑ። ስለዚህ ስናመሰግን ይጨመርልናልና አንዳንድ ጊዜ በጎ ክፉ ቃል ካፋችን እንዳይወጣ አፋችን አንደበታችን ልንጠብቅ ያስፈልገናል። ለዚህ ነው መዝሙረኛው ቅዱስ ዳዊት ወአርመምኩ ለሰናይ ለበጎ እንኳንም ዝም አልኩ ይላል። ዝምታን ተለማመዱ፣ አይቶ ማለፍን ልመዱ። እግዚአብሔር በየቀኑ እኮ እያየ ያልፈናል። ኃጢአት ስንሰራ፣ ጨለማን ስንመርጥ፣ ሰው አላየንም ብለን ተደብቀን ጨለማ ላይ ስናንጎዳጉድ እግዚአብሔር እያየ ጉዳችንን ከድኖልናል፣ በደላችንን ሸፍኖልናልና ኃጢአታችንን ላላሰበብን፣ በደላችንን ለከደነልን፣ በምሕረቱ ላቆመን፣ በምሕረቱ ለደገፈን ለኢየሱስ ክርስቶስ ምስጋና ይሁንለት። በኦርቶዶክሳዊት ቤተ መቅደስ ውስጥ የሚመለከው ክርስቶስ ነው። በኦርቶዶክሳዊት ቤተ መቅደስ ውስጥ ንጉሥ ክርስቶስ ነው። ሌላ አምላክ የለንም። ደባል ሆኖ ክብር የሚቀበል የለም። ስለዚህ ዛሬ ብርሃነ ዓለም ተክለ ሃይማኖት ጻድቁ አባታችን ሐዲስ ሐዋርያ የሆኑ ተክልዬን ስናነሳቸው አቡነ ተክለ ሃይማኖት የእናት አባታቸውን ቤት ትተው መንነው በዓለም ሁሉ ዞረው የሰበኩት ክርስቶስን ነው። አቡነ ተክለ ሃይማኖት የገለጡት ክርስቶስን ነው። አብያተ ጣዖታት አፍርሰው አብያተ ክርስቲያናትን ነው የገነቡት። በጨለማ በጣዖት በጥንቆላ በጨሌ የነበሩትን ነው ካለማመን ወደ ማመን፣ ካለማወቅ ወደ ማወቅ፣ ከጨለማ ወደ ብርሃን ያመጡልን አቡነ ተክለ ሃይማኖት የኢየሱስ ክርስቶስን ቅዱስ ወንጌል ሰብከው ነው። ተክለ ሃይማኖት ራሳቸው ክርስቶስን አሳይተውናል። እነ ቅዱስ ጊዮርጊስ ክርስቶስን ያሳዩን፣ አልሸፈኑም። ምክንያቱም የሞቱለት ክርስቶስ ስለሆነ። አንክደውም ብለው ባህላውያን ነገስታት የመሰከሩለት ክርስቶስ ነው። ስለዚህ ሁሉ እያላቸው በምድረ በዳ ተንከራተቱና አቡነ ተክለ ሃይማኖት በረከታቸው በሁላችን ላይ ይደርልን። ኢትዮጵያን ማረልን ብለው የጸለዩና አቡነ ተክለ ሃይማኖት ዛሬስ ኢትዮጵያውያን ምሕረት አያስፈልገንም ወይ? ወንድም ወንድሙን እየበላ ነው። እርስ በርሳችን አንተማመንም። እርስ በርሳችን ተለያይተናል፣ ተከፋፍለናል። አንድ ሀገር ይዘን ተለያይተናል፣ ሰፊ ሀገር ይዘን ጠበናል። ስለዚህ ለኛ አቡነ ተክለ ሃይማኖት እንዲጸልዩልን ሁላችንም መለመን ያስፈልገናል። ስለዚህ በዚህ ሰዓት በዚህ ላይቭ ገብቻ አላውቅም፣ ታውቃላችሁ፣ ድንገት ነው የገባሁትና እናንተ ኦርቶዶክሳውያን ዘፈን ቢሆን ዓለማዊ ነገር ቢሆን ምናልባት አክቲቪስቶች ቢሆኑ ቁጭ ብለው የሚተቹ የሚሳደቡ ሰዎች ቢኖሩ እልፍ ሰው ገብቶ ይሰማቸው ነበረ። በዚህ ሰዓት የእግዚአብሔርን ቃል ብቻ ነው የምናደርገው። በየትኛውም ሰዓት፣ በየትኛውም ጊዜ፣ በየትኛውም ሲቹዌሽን ሆነን እግዚአብሔርን ከፍ እናደርገዋለን፣ እግዚአብሔርን እናመልከዋለን። ለምእመናን ተስፋ እንሰጣለን። ተስፋ እንዳትቆርጡ፣ በችግር ውስጥ ያላችሁ ተስፋ እንዳትቆርጡ፣ በሐዘን ውስጥ ያላችሁ መጥፎ ስሜት እየተሰማችሁ የኔ ፀሐይ ጨልሟል፣ ከዚህ በኋላ የኔ ነገር አብቅቷል የምትሉ ሰማይ ሊደፋባችሁ የቀረበ ሁሉ እግዚአብሔር ከእናንተ ጋር ነው።
ምናልባት ተደራራቢ ችግር ውስብስብ የሆነ ችግር ውስጥ የገባችሁ ሰዎች ካላችሁ ከዛ ሰንሰለቱን ሊቆርጥ የሚችለው አማኑኤል ነውና ተንበርከኩ። ስንንበረከክ ያንበረከከንን ዲያብሎስ ያንበረክክልናል። ችግራችን ከኛ በላይ አይደለም፣ በእግዚአብሔር አይን ሲታይ ቀላል ነውና እግዚአብሔር ችግራችሁን ያቅልልላችሁ። በየትኛውም ሀገር ሆናችሁ ይሄንን ድምጽ ለምትሰሙ እግዚአብሔር ከጭንቅ ከመከራ ያወጣችሁ። የምንወዳትን ሀገራችንን ኢትዮጵያ ወደ ቀደመ ክብሯ ይመልስልን። የምንወዳት ኢትዮጵያን ወደ ቀደመ ሰላሟ በአቡነ ተክለ ሃይማኖት ጸሎት ይመልስልን። የተክልዬ ጸሎት የተክልዬ በረከት ከሁላችን ጋር ይሁን። አቤል ዜማ ከስር አለ። ወንድማችንን ሁላችሁም ፎሎ አድርጉልኝ። አቤል ዜማ ዘማሪ አቤል ስራዎቹንም ገብታችሁ እንድትሰሙ እንድታደምጡልኝ